የቤዛ ወንድም እንግዲህ መንገድ ላይ ሊሊን አግኝቷት እንግዲህ ከቤዛ ጋር ሆነው ለአክስትየዋ ሊሰጣት ሲደራደር እንግዲህ ድንገት አደይና ዴቭ ደርሰው እንግዲህ ለፖሊስ አስረክበውታል ማለት ነው። ምክንያቱም እነሱ የሚፈልጉት ሊሊን ለአክስቷ ለመስጠት ስለነበረ፣ ሆኖም ግን ሳይሳካላቸው አጋጣሚ እንግዲህ አደይ ከገጠር መታ ነበረ። አደይ ከገጠር መታ እንግዲህ ሊሊ ያለችበት ሁኔታ እንዴት ነው በማለት ዴቭን ጠይቃው፣ ዴቭ እንግዲህ ልውሰድሽ ነይ እንሂድ እያላት እያለ ነበረ። እንግዲህ አሾ አግኝቶ ሊሊን ከመንገድ ላይ አንቺ ምንድን ነው ኤላ የምትይው? ኤላ እኮ ምን ዘመን ነው ጥሎሽ የሄደ? ቆየ እኮ ውጭ ሀገር ነው የሚኖረው። ምንድን ነው አንቺ የሌለ ኤላ እያልሽ የምትረብሽን በማለት ሲላት፣ ኤላዬን ነው የምፈልገው በማለት በመናደድ እንግዲህ ወጥታ አስፓልት ለአስፓልት ስትሄድ አይ ይቺ ሊሊ ናት፣ ምን አይነት አጋጣሚ እድል ነው በማለት ነበር ያገኛት። ሆኖም ግን እድሉ ሳይሰመር ወዲያውኑ አደይና ዴቭ ደርሰውበት እንግዲህ እሷም ይሄው ላክስቴ ላስረክብሽ ነይ ልውሰድሽ ብሎ ሊወስደኝ ነው በማለት እንግዲህ እሷም ስትናገር ይህንን እንዴት ልታደርግ ትችላለህ በማለት እንግዲህ ቤዛ ኪሳራ ብቻ ሆናለች ማለት ነው። አሁን ወንድሟን ስትጠብቅ የነበረው ወንድሟም እንግዲህ በእስር ቤት ሊወረወርላት ነው። ከዛም እንግዲህ አሁን መድኃኒቶቹ እየተነቆባት ስለመጡ መድኃኒቶቹን ደግሞ በመድኃኒቶቹ ምክንያት ዶክተሩ ሊያዝ ስለሆነ ቀድሜን የእስር ቤት መግባት አልፈልግም፣ ቀድሜ ማምለጥ አለብኝና የቀሪ መድኃኒቶችን ይዤ እንዲወጣ እንግዲህ ቶሎ ብለህ ያንን አጋቹን ልጅ ፈልገው የባቡሬን ጓደኛ ብለው ነበር። የባቡሬ ጓደኛ እንደሆነ እሱ ራሱ እየተሰቃየ ነው የሚገኘው። ምክንያቱም አሁን እሷ በጣም ትንሽ መድኃኒቶችን ወስዳ ከቀያየረች በኋላ ትንሽ ገንዘብ ከያዘች በኋላ ሁለተኛው ዙር እንዲመጣላት እንግዲህ ስትጠብቅ እሱ እንኳን እሷ ሊያመጣላት ገጀራው እንግዲህ ለራሱ ታስሮ እየተሰቃየ ይገኛል በአንድ ክፍል ውስጥ። ባቡሬም ከዚህ በኋላ ያንተ ጓደኝነት ጓደኛ የሚሆነው ያሰቃየሃትን እናቴን ይቅርታ ስትጠይቃትና ብቻ ነው በማለት ይላል። አደይ እንግዲህ ከገጠር ከእናቷ ከወላጆቿ ተመልሳ ወደ ከተማ ብትገታም ዴቭን እንደማታገባውና ለዴቭ እንግዲህ ያላትን ሁሉ ችግር ቁጭ ብላ አስረዳችው ማለት ነው። በዚህ ጊዜ በአሁኑ ሰዓት ደግሞ ዶክተሩ በጣም ደስ ብሎታል። ምክንያቱም ለመጀመሪያ ጊዜ ያገኛት ከገጠር ስትመጣ ዶክተሩ ነበርና የዴቭና የእሷ ጋብቻ እንዳልሆነ ስትነግረው በጣም ነበር የተደሰተው። ከዛም በፊት ግን ዴቭ ወደ ገጠር ሊሄድ ነው አደይን ፍለጋ ሲለው እኔ እኮ አደይ የደወልኩላት ስልክ አታነሳም ባለችው ሰዓት እንግዲህ እሱ ደግሞ እንዴት ስልክ ትለዋወጣለህ ማለት ነው? አደይ አጠገብ አትድረስ አላልኩም እያለ በብስጭትና በንዴት ተናግሮት፣ እንደውም አብሬያችሁ ልሂድ ወይ ልከተላችሁ ባለው ሰዓት አታስፈልግም፣ ሁለተኛ ከእሷ ጎን እንድትሆንም አልፈልግም በማለት ሲናገር የነበረውን በመንገድ ላይ እየሄደ ምንጊዜም አደይን ከማስታወስ ወደኋላ የማይለው ዶክተር እንግዲህ አሁን አንድ እድል አለኝ እያለ አደይን በመጠበቅ ላይ እና አደይን ደግሞ ስለ ሊሊ ጉዳይ ማወራሻለኝ እና ቢሮ ድረስ ሆስፒታል ድረስ ነው ቶሎ በማለት እንግዲህ ሆስፒታል ያለውን ችግር እንድታስረዳው ሲጠይቃት ማለት ነው። ቤተሰቦቿ በፍጹም እሷ ሊድሯት እንደማይፈልጉ ለዴቭ እንደገለጸችለት በጣም ደስ አለ። ሆኖም ግን በአሁኑ ሰዓት ደግሞ ሩታ እኔ ነኝ አፍቃሪ ለዶክተር እያለች ተነስታለች። እንግዲህ ዶክተሩ ያፈቀረው ደግሞ አደይን እንጂ ሩታ ፈቀረችው እንጂ እሱ በፍጹም አላፈቀራትም። ስለዚህ አሁን በአደይና ደግሞ በሩታ መካከል ምን ይፈጠራል ብላችሁ ታስባላችሁ? ባቡሬ እናቱን ይቅርታ ጠይቅና ልልቀቅህ ቢለው ያንተ እናት በችግርህና በእስር ቤት ስትሰቃይ የት ነበረች እናት እስከ ዛሬ መታ ያልጠየቀች እያለ እናቲቱን ሲያሸማቅቅ ምንም አያገባህም አንተ፣ አሁን ካንተ ምንም አልፈልግም፣ እናቴን ይቅርታ ጠይቃትና ልልቀቅ ቢለውም ገጀራው ደግሞ በፍጹም ይችን የመሰለች እናቶችን ስለምጠላ ይቅርታ ማልጠይቅ እያለ እንግዲህ በቀበቶ እየገረፈው ይገኛል። ቤዛ በአሁኑ ሰዓት እንግዲህ ዶክተሩ ምንም እሷ ስህተት እንደሰራ አላወቀባትም። ሆኖም ግን በሊሊ ላይ የተሰራው ስህተት እንዳለ ዶክተሩ ቢረዳም እንግዲህ የመድኃኒቶችን ስም ዝርዝርና ካርቶኖችን አምጭ ብሏት ነበር። እሷ ግን የስም ዝርዝሮችን ብቻ ነው የወሰደችው። ምክንያቱም ካርቶኖቹን እያወጣች ኤክስፓየርድ የሆኑትን እቃዎች እያወጣይ ያልሆኑትን እየቀያየረ እየሸጠች እንግዲህ ደህና ገቢ እያገኘች ራሷ ጥቅም እየተጠቀመች ስለነበረ ያ ነገር ይታወቅብኛል ብላ
አልሰጠችውም። እሱም ለዛ ለካርቶን ሁኔታ አለ በሚለው ትኩረት ላይ አልሰራበትም። በዚህን ሰዓት እንግዲህ አሁን ዶክተሩ ደግሞ አደይንም ቢፈልግም ይሄ ነገር ከተነቃበት ወደ እስር ቤት እንደሚገባ የታወቀ ነው። የአደይ አባት ደግሞ እንግዲህ አደይ የለችም እና አደይ ከሄደች ብርሃኔን መዳር አለብኝ እንጂ ዝም ብዬ መቀመጥ የለብኝም በማለት እያሰቡ ይገኛሉ። የአደይ እናት ደግሞ በፍጹም ብርሃኔንም ለማትፈልገው ሰው አልሸጥም እያለች ትገኛለች። እንግዲህ ይሄ ባለ ሀብትምና ባለ ዝና የተባለውን ሰውዬ እንግዲህ አምልጣኝ ሄዳለች ከሆነልህ ከተማ ገብተህ አስመጣት በምታስመጣው በማለት ለባለ አባቱ ለባለ ግዛቱ ሰውዬ መልእክታቸውን የአደይ አባት አስተላልፈዋል። ሰላም ወደ ቻናል የተከታተሉ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ነባሮቹ እንደምታበረታቱኝ አመሰግናለሁ። አሁን ቀጣይ ፓርት እንግዲህ ይዘንላችሁ መተናል። አደይን እሷ ቤዛና ወንድሟ ለገንዘብ እየተስገበገቡ ጭራሽ አሁን ደግሞ የአበበን ቤት ተከራይቶ የተቀመጠውን ቤት እንግዲህ አበበ የአባቱ ችግር በመድረሱ ሄለንን አደራ በማለት እንግዲህ ሰጥቶት ቤዛ ወንድም ቤት ውስጥ አደራህን በማለት ይሄዳል። እዛም ቤት ውስጥ እንግዲህ የተቀመጠ የሊሊ ሰነዶች አሉ። ያን ሰነዶች እንግዲህ አውጥቶ ሳያወጣ ነው በመንገድ ላይ ከል እያለ ሲሄድ ሊሊ ጋራ ሊሊ ደግሞ ከኤላ ሊወስደኝ ነው ብላ በተከተለችበት ሰዓት ነበር እሱ እጅ ከፍንጅ የተያዘው። አሁን እንግዲህ አደይ ምን ይሻላታል ብላችሁ ታስባላችሁ? ለዶክተሩ መቼም ከዚህ በኋላ ዴቭን አለማግባቷን ደግሞ የፍቅር እናት ስትሰማ ምን ትላለች ብላችሁ ታስባላችሁ? መቼም የፍቅር እናት ሌላ ምንም ነገር የምታረገው የላትም። ብታዝንም ወደ ልጇ የንችኑ ትንሽ ነገር አለችኝ ካንቺ ያላትን እንግዲህ ለፍቅር እንግዲህ አሁን የቤዛም ወንድም እንግዲህ ከራቃት አሁን የቤዛም ወንድም ከሌለ ግዴታ እንግዲህ ዴቭ የሚያገባው ፍቅርና ፍቅር ብቻ ሊሆን ነው ማለት ነው። እርግጥ አደይ ፍቅር የለባትም ከዴቭ እንጂ አፍቃሪ የሆነባት አደይ ላይ ምንም አይነት ፍቅር አይታይባትም። ምክንያቱም እሱ ነው ብዙ ጊዜ ፍቅሩን የሚገልጽላት። እሷ በውስጧ ፍቅር አለች። በፍቅር ቦታ ላይ ገብቼ እንዴት ነው ዴቭን የማገባው እያለች የሚሰማት ነገር አለ። ስለዚህ አሁን እናንተ ምን ትላላችሁ የሚለውን ነው። በሌላ አንጻር ደግሞ እንግዲህ ሁላቸውም እንደምታዩቸው የሊሊ በሽታ በጣም እየጠናና እየባሰባ በመሄዱ ወደ እነ ፍቅር እናት ቤት ብትመጣ የፍቅር እናት ቤት ውስጥ ደግሞ እንግዲህ አሁን ፍቅር ጋራ መጀመሪያውንም አይስማሙም። እንኳን ታማና እባክሽማ እያስወጭልኝ አልፈልግም እያለቻት በምትልባት ሰዓት ነበር ሊሊ ወጥታ የሄደችው። አሁን እንግዲህ ምን ይበቃታል ሊሊ። አሁን አደይን ግን በምታገኛት ሰዓት አደይንም ነገሩ ሊሊ እንደምታውቁት ከሆነ የበፊቶቹን የምትወዳቸውን ሰዎች እየጠላች የማትወዳቸውን ሰዎች የተለየ ስም እየሰጠች እንግዲህ እየወደደቻቸው ትገኛለች። በሚገርም ሁኔታ ግን ፍቅርን ግን በፍጹም ያው መጀመሪያ የማትወዳትም አሁንም አልወደደቻትም። ቤዛም ብቻ ነው እንደሌላ ሰው አስመስላት የወደደቻት። ዶክተሩን ደግሞ ኤላዬ ነው በማለት እንግዲህ ሙጭጭ ብላበታል። ይህ ነገር ደግሞ ለባቡሬ በፍጹም ምቾት አልሰጠውም። ባቡሬ በፍጹም ሊሆን አይችልም እኔ ነኝ እያለ ባቡሬ እንደውም ከዚህ ከገጀራውን እየቀጠቀጠ ሲቀመጥ የሕክምና ሰዓቷ አለፈብኝ ወይኔ መድኃኒቷን ሳልሰጣት ብሎ እየሮጠ ሲሄድ ሊሊ ድንገት መንገድ ላይ ስታየው በቅጠል ላይ ትሸፈንበታለች በዛፍ ላይ። በዛን ሰዓት በዛች ቅጽበት ነበር እንግዲህ የቤዛ ወንድም ያገኛትና ነይ ቶሎ ቤዛ ኤላ ቤት ውሰደኝ ባለችው ሰዓት እንግዲህ ወደዚያ ነው። ግን በአጋጣሚ ሆኖ አደይ እና ዴቭ በመድረስ እንግዲህ አድነዋታል ማለት ነው። ዶክተሩ ከዚህ በኋላ የሊሊ ሕክምና እየከበደው እንደመጣ ብዙ ጊዜ ለጓደኞቹ እየደወለ እያማከረ ነው። ምክንያቱም የካንሰር ታካሚ ብትሆንም የመርሳት ችግር አያመጣባትም ምንድን ነው እያለ ነው። ግን ሆኖም ቤዛ ናት ይህን ነገር ያደረገችው የሚለውን ነገር በፍጹም ሊደርስበት አልቻለም። አሁን እንግዲህ የሚያደርገው አማራጭ ጠፍቶበታል። አሁን አደይን በቃ ስለመጣችለት ደግሞ የአደይን ተስፋ ለማድረግ አደይ ለኔ ሆነች እያለ እንግዲህ
ዶክተሩ አደይን ወደ ራሱ ለማድረግ ሸብረብ እያለ ይገኛል። ያ ከመሆኑ በፊት ግን በሊሊ ሕክምና በኩል ብዙዎች እየተነጋገሩበት ነው እና ይህን ሰው ዶክተር ወደ እስር ቤት ሲገባ በሱ የስራ ባልደረቦቹ ማን ናቸው ተብዬ የመድኃኒት አቅራቢዋና ሰጫዋኔ ስለሆንኩ ለምን አትመለከትም በሚባል ወደ እስር ቤት መወርወር አልፈልግም ወንድሜ፣ አንተም ከኔ ራቅ፣ አንተ ከኔ ራቅ እያለች እሱንም እየለመነችውም ነበረ። በዚህም ጊዜ እንግዲህ አሁን ዶክተሩ ምን ያጋጥመዋል? እንግዲህ የአደይን ፍቅር ሳይጀምር አሁን መንገዱን ሁሉ እንደ እብድ ብቻውን እያወራ ተቀምጦም ሕክምናውን ትቶ አደይ አደይ እያለ ነው እንግዲህ ያየ ነው። አሁን ሌላ ችግር ውስጥ እንግዲህ ሲገባ ደግሞ ምን ይላል? ወይዘሮ ሩታ ደግሞ ቤቴ ይንጣ ከእኔ ቤት ናት፣ ቶሎ ከኛ ቤት ናት፣ ሊሊ ከኛ ትሆን እያለች ያለችው ዶክተሩን ለማገኘት ያደረገችው ጥረት ነው። እንግዲህ ዶክተሩ ደግሞ እንግዲህ መጣለሁኝ አንድ ቀን ፍሪ ስሆን እያለ ነበር። አሁን ግን አደይ ስለመጣችለት በፍጹም ማንንም አይፈልግም ማለት ነው። ዴቭ ደግሞ ከአደይን ከዶክተሩ ጋር እንዲያት አትፈልግም። በተለይ መጀመሪያ እንደመጣች ዶክተሩን መንገድ ላይ ማገኘቷን ካወቀ ዴቭ ራሱ ስትመጪ እንኳ ለእኔ ያልነገርሽኝም እኔ ገጠር እየገባሁ ያለው አንቺ ነሽ፣ ማን ነገረሽ መንገድ ላይ እኔ መሄምጄን ወደ ገጠር ሊሄድ መሆኔን ሲላት ዶክተሩ ስትለው ኧረ እባክሽ ደግሞ ከኔ ቀድመሽ ዶክተሩን ማግኘት ጀምረሻል ማለት ነው በማለት እንግዲህ ዴቭም ቅናት መንገድ ቅናት መንፈስ እየመጣበት ነው። እንግዲህ አሁን ቀጣዩ ላይ ምን ይሆናል የሚለው በጣም አስጨናቂ ነው ማለት ነው። የአደይ ጉዳይ በጣም ያስፈራል። ወይንስ ብርሃኔስ እውነት ልዛ ባላባት አባትየው ሊድሯ ሲሆን ወይንስ መልሳ መጥታ እሷ ዴቭን አፍቅራ ታገባ ይሆን? ይህን ደግሞ እናቷ ፈቃደኛ እንደማይሆኑ ስላወቀ ብርሃኔ ወደ ዴቭ የሚለውን ነገር አትመጣም ብለን እናስባለን። ይህን ቻንስ እንግዲህ ለፍቅር ቦታ እየለቀቀላት እንደሆነ ነው። እንግዲህ ቀጣይ የሚመጣውን እስከምንመለከት ሀሳብ አስተያየት ካላችሁ ኮመንት ላይ አስፍሩ። ስለምትከታተሉኝ ከልብ አመሰግናለሁ።